እና የመጣች ሰዓትም በብዙ ውጣ ውረዶች ነው ያገኘኋት። ኢቨን ገዳም ድረስ የሆነ ጸበል ቦታ እዛ ሂዳ እዛ ነው ሂጄ ያገኘኋትም። እዛም ሂጄ ላገኛት ማለት ልታወራኝ ፈቃደኛ አልነበረችም። ምናልባት ለማስታወስ ከሞከርሽ ጥቅምት ላይ ላይቭ አንተ ጋር ገብቼ ነበር። ከዛ በፊት ነው ትውውቃችን። ነሐሴ ምናምን ላይ ነበር ያገኘኋት በአካል። ያኔ የጸበል ቦታ ነበር። ልታወራኝ ፈቃደኛ አልነበረችም። ከጓደኞቿ ጋር ነበረች። ብቻ ሰላም ተባብለን ተመለስኩ። እኔም በስልክ ማውራት ጀመር። ከዛ እያወራን እያለ ደግሞ እንደዚህ ማግኘት አትፈልግም የሆነ ሰዓት ያዝለቅ አካውንት ስትለው ባለ ታሪካችን እንደቆየችው አንድ ያዝ ታደርጋለች፣ አንድ ለቀቅ ታደርገኛለች። ኢቭን በሰው ሁሉ አስመከሯት። ማለት እኔ ማስተካከል ያለብኝ ነገር ካለ ድምጽ ማን ጋር ነው? እኔ ጋር ወይስ አይሰማል? ኮይን ውሰዱ። እሺ ጋይስ፣ ከሳጥን ውስጥ ኮይን ውሰዱና ከላይ ከሰሜን ጎን ያለውን ለበቀዝ ምልክት እየነካችሁ ሜምበራችሁን አድርሱ። ይሰማል? እሺ ቀጥል። እና እንደዛ አገኘኋት። ለሁለተኛ ጊዜ ለማግኘት በእህቶቿ ምናምን እንደዚህ መከሯት። ሲስተሯ ጋር መጣ ነበር። የክፍለ ሀገር ልጅ ነች እሷ፣ ምንም የክፍለ ሀገር ልጅ ነኝ። አንድም ብዙ ነገር ሊያራርቀን የቻለው የቤተሰብ ርቀት አለ አይነት የምትለው ነገር ነበር። ቤተሰቦች አይፈቅዱልኝም፣ አንተ ሌላ ሀገር እኔ ሌላ ሀገር የሚባል ነገርም ነበር የሆነ ሰዓት። እሱ ይሁን ችግር የለውም፣ እኔና አንቺ የምንኖርበት ቦታ መርጠን እንኖራለን። ቤተሰቦች የራሳቸውን በሚመጡበት በምናስተዋውቅበት መንገድ እናስተዋውቃለን። ታይ ምናምን አይነት ነገር ሁሉ እያላት ከዛ ይብን እህቷም ከወደኛ አካባቢ ነው ያገባቸው። የእሷ ታላቅ እህቷ አግኘውና አውሪው በቃ መወሰን ያለብሽን ራስሽ ወስኝ፣ ተነጋገሩ። እኔ እንዲያደርጊ አልልሽም ትላታለች እህቷ። እኔ የእህቷን ስልክ ሁሉ ተቀብያት አውርቻታለሁ። በቃ ራሳችሁ ወስኑ፣ እኔ እንደዚህ ገብቼ በእናንተ መካከል እንድትወስኑ ማደርገው ነገር የለኝም። ራሱ አስባበት ወስናበት እንዲሆን መሆን አለበት ምናምን እያለች የሆነ ሰዓት ተገናኘን በአካል ደግሞ ተገናኝተን እንደዚህ አንድ ቀን ነው የተገናኘን። 3 ቀን ነው 2 ቀን ተገናኘን። መጀመሪያ የተገናኘን ቀን በቃ ስደት ነበረች። ከስደት ተመልሳ ነው ያገኘኋት ብያለሁ። በቃ እንጋባላ ቤተሰብ እናስተዋውቅና ኢቨን ስደት መመለስ ካለብሽ ትመለሻለሽ፣ እንደኔ ደግሞ በቃ አትሄጂ አትመለሽ፣ እዚህ በቃ ሰርተን አብረን እንኖር፣ በቃ እኔ ካንቺ መለየት አልፈልግም ስላት፣ አይ አሁን በዚህ ሰዓት አይሆንም፣ በቃ እስክመለስ ከጠበከኝ ይሻለችኝ። ከዛ እኔ ማስገደድ አልፈለኩም። በዛ ተስማማን፣ ተለያየን የሆነ ቀን። ከዛ ደግሞ በሶስተኛ ቀኑ በ17 የተገናኘን፣ በ21 ደግሞ የአክስቷ ልጅ ጋር አገኘኋት፣ አስተዋወቀችኝ። እሱንም ሳወራው ከእሷ ጋር ሁኜ ምንድነው አንተ ፍላጎት ምናምን ነገር ሲለኝ እሱ የአክስቷ ልጅም አይ እኔ በቃ ሲሆን በቃ ባትሄድ ደስ ይለኛል። የዛን ቀን ነበር ትኬት የቆረጡ ለመመለስ ወደ ስደትና ለምንስ ትኬት እንዴት ትቆርጣለህ አንተ ሳብራት ስለው አይ እኔ ልሄድ ነው ትኬት አብረን እንቁረጥ አለችኝ። ቆረጥሁላት አለኝ። እሺ ታዲያ ምንድነው ሀሳብ ሲለኝ አይ እኔ በቃ መሄድ ካለባትም ተረጋጋና መመለሻው ቀኗ ሲደርስ ትመለሳለች። እስከዛ ግን እኔ ፕሮሚስ ማሰር ካለብኝ ለሰርላት፣ ቤተሰቦቿን ታስተዋውቀኝ፣ እኔም ላስተዋውቃት፣ ልጠብቃት በስርዓት በቃ በክብር አስተዋውቀን እንለያያለን። እንደዚህ ተለያይተን እንዴት ነው 2-3 አመት እንዴት ነው ዝም ብዬ አየር ላይ ልጠብቃት ምችለው? ጊዜ ለምን ይባክናል ምናምን ስላት አይ እናንተ በቃ ተነጋገሩ፣ አንቺ ምን አሰብሽ ስላት አይ ቤተሰቦችን ልጠይቅና ውሳኔውን አሳውቃለሁ አለችን። ተለያየን እዛን ቀን። ከዛ ሳወራት በቴክስት በምናምን ሳወራት አይ ቤተሰቦቼ ፍቃደኛ አይደሉም አልፈቀዱልኝም አለችኝ ማለት ነው። በሜሴጅ መለሰችልኝና ከዛ እሺ ይሆንልሽ፣ እሺ ኢቨን የሆነ ሰዓት እንደዛ ስትለኝ ቤተሰቦቼን ቢያንስ ቤተሰቦችሽንና እኔን ምረጭኝ ሁሉ አይነት ነገር አልኳት። እንዴት አንተና ቤተሰቦችን ላወዳድር እችላለሁ አለችኝ። እሺ ተይው አታወዳድሪ፣ ግን እኔ መጠየቅ ካለብኝ ሽማግሌ መላክ ካለብኝ ርቀት አለው በእርግጥ በቃ እኔም ቢሆን ሽማግሌ ይዤ ልምጣና ይጠየቁም ቢካሉም ቢበሉ በቃ ምንም ማድረግ አይቻልም። አንቺ ፍላጎት ካለሽ ከሌለሽ ምን እናደርጋለን ምናምን ስላት አይ በቃ እንዲያዝ ታደርጋለች፣ አንዴ እንትን ትለቀቅ ታደርገኛለች። እንደዛ እያለ የትኬት የቆረጠችው ቀን ደረሰ።
እስከ የምትሄድበት ድረስ ሁሉ እንደዚህ በቃ አንዴ አድርግልኝ፣ አንዴ በዚህ ወጥቶ አንዴ በዚህ ወርዶ ምናምን እያለች እዚህ አዲስ አበባ ላይ አድርግልሽ ምናምን አይነት ነገር እያልኳት ቀን ደረሰ። ከዛ ሄደች። የመጨረሻው ቀን ላደርግላት የነበረ ቀን ይብን ብር ራሱ አውጥቼ ነበር ከባንክ የፕሮሚስ መግዣ የምሬን ማለት ነው። የፕሮሚስ መግዣ ሁሉ ብር አውጥቼ ነይ በቃ ልሰርልሽና ቢያንስ ልሰርልኝ አለችኝ። ልሰርልሽና ነይ ትሄጃለሽ ምናምን ስላት አልመጣም አለችኝ። ከዛ የሆነ እንደዚህ ቃል ግቢልኝ ስላት ቃል ምገባልን እንደዚህ ወክ እያደረግን ነበር የሆነው ካፌ ምናምን ቆይተን ቃል ግቢልኝ ስላት እሺ አለችኝ። ቤተክርስቲያን እኮ ነው እኔ ቃል እንድትገቢልኝ ፈልገው ስላት አይ ቤተክርስቲያን አይሆንም አለችኝ። ታዲያ የት ነው ምናምን ስላት እዚህ በቃ ባለንበት አለችኝ። እኔ እዚህ አልፈልግም በቃ መሆን ማለት ካለበት ሁሉንም በስርዓት በቃ ከስርዓት ውጭ የሚሆን ነገር እኔ ደስ አይለኝም አልኳት። ከዛ በረራዋ ደረሰ ሄደች። ጸጥ አልኳት ምን አልኳት። ከዛ እየሄድኩ ነው አለችኝ። በረራዋ ቀን ማታ ላይ በቃ መልካሙ መንገድ መልካሙ ጉዞ አልኳት። ሰላም ግቢ አልኳት። ጸጥ አልኳት። ከዛ ይቅርታ ምናምን አሁን ከሄደች በኋላ ይቅርታ አሁን ከረፈደ ነው የገባኝ እንዲህ ማድረግ አልነበረብኝም። በቃ ላጠፋሁት ጥፋት ሁሉ ክሳለሁ፣ ለበደልሁ ሁሉ ላባከንሁ ሁሉ በቃ ነገ ከነገ ወዲያ አብረን እንኖራለን ችግር የለውም ተባባለን። ይቅርታ ተጠየቀችኝ፣ ተቀበሉ ይቅርታዋን። እስከዚህም ያለውን ታሪክ ነግሬያለሁ። የዛን ቀን ማለት ነው የበረራዋ ቀን በነገው ጠዋት ትዝታ ካለ አላቅም። በእርግጥ ስለቆየ አታስታውስም ታሪኮችን ስለምሰማ። ከዛ እንደዚህ ቀጠል እንደዚህ ይበን ወር እንኳን አልቆየንም። እንደዛ ጥቅምት ላይ ሄደች እስከ ህዳር ታህሳስ ላይ ያወራን፣ ጥር ላይ ደግሞ መጣላት ጀመርን። በቃ አሁን እንዲያውም የሆነ ቦታ ፕሮፋይል ሳደርግ ፕሮፋይሌን ሁሉ አጥፈው ባሌ እያየው ነው። ተቆጣኝ አለችኝ። አጠፋልሻለሁ ችግር የለውም ማጥፋት ባለብኝ ሰዓት አጠፋልሻለሁ አታስቢ፣ አንቺ ብቻ ታመኝለት አልኳት። እና እሷ ካንተ ጋር መኖር አልፈልግም፣ አንተን አላምንህም፣ እምነትም የለኝም፣ ከዚህ በኋላ ተስፋም የለኝም፣ በቃ አንተም የራስህን ህይወት ኖር ብላኛለች ከ2 ወር በፊት ማለት ነው። አሁን ሰሞኑን ደግሞ የሆነ ቦታ የኔና እሷን የተነሳነውን ፎቶ ፕሮፋይል አድርጌው ነበር። እሱን አንሰው ባሌ አይቶት ተቆጣለችኝ። መቼ ያገባሽው ባልሽ ከተቆጣም ይቆጣኝ፣ ማጥፋት ባለብኝ ሰዓት አጠፋዋለሁ ችግር የለም እኔ ችግር የለውም አልኳት። አይ ባል የላትም ባል እንኳን የላትም። ኮሜንት እያነበቡ ነው። ባል ሳይሆን እሷ ፍቅረኛ ምናምን ይዣለው አይነት ነገር ነው ሀሳቧ። ባል ያዘች አይመስለኝም፣ አልያዘችም። ፍቅረኛ ልትይዝ ትችላለች፣ ያው እንደ ወረርሽኝ ስለሆነ የዚህ ዘመን ፍቅር መሰለኝ። ለእኔ ግን እንደዛ አልነበረም፣ የምሬን እግዚአብሔርን በሚያውቀው ማለት ነው። እና እሷ በቃ ነገሮቻችን አብቅተዋል፣ ፕሮፋይሌን አጥፋልኝ የተቆጣኝ ምናምን ነገር አለችኝ የሆነ ሰሞኑን። አይ እሺ አጠፋልሻለሁ አልኳት። እሷም ካልፈለገችኝ ግን ያው አጠፋዋለሁ በህዝብ ፊት ነው የምናገረው፣ እኔ ችግር የለብኝም። እኔ የምፈልገው በዚህ ሰዓት እኔ እሷን ማለቴ ለምኝም ወጥቼም ወርጄም ማስጠይቂያትም ማስለምኛትም ስለማቅ ማለት ነው። እኔም ለምኛት ስለማቅ ከዚህ በላይ አቅሜ ስለደከመ በሷ እኔ አሁን ማስበውና ማድረግ ያለብኝ የምፈልገው በቃ እኔ ራሴን አሸንፌ ወደ ራሴ ህይወት ተመልሼ ወደ ቀልቤ ተመልሼ በቃ የግል የራሴ ህይወት እንድመራ አንተ እንዳልከውም ልክ እግዚአብሔር የፈቀደውን ትዳር እኔ በለመኑት በጉልበት ማደርገው ሳይሆን እሱ እስከሚሰጠኝ ታግሼ እኔ ወደ ራሴ ዓላማዬ እንድመለስ ነው ፈልገው። እኔ የምሬን ነው። አእምሮዬ ልክ አይደለም። በዚህ አመት ከ3 አመት ሙሉ ስሰራ ስራ ቦታ ከማንም ጋር ተጣልቼ አላውቅም፣ ተጋጭቼ አላውቅም። ኢቭን ዘንድሮ ግን ከ3 ሰው ጋር ነው የተጣለው ስራ ቦታ እንኳን ማለት ነው። እና የሆነ ሰዓት አላውቅም ምን እንደማስብ ማለት ነው። እናደዳለሁ፣ ይበሰጨኛል ምናምን የሆነ ሴቶችን ሁሉ በአንድ አይን የማየት ባህሪ እየመጣ ነው አእምሮዬ ላይ ማለት ነው። ኢቭን ጾመኛ ነኝ፣ የምሬን ነው። ትናንትና ማታ ላይ ስገባ እንቁላል ጠየቅኩና
ብሩን ሰጥቼ 25 ብር አለኝ። ከዛ 2 እንቁላል ስጠኝ ብዬ እንቁላል ገዝቼ ወደ ቤቴ ልገባ ከዛ ንሳስቶ ጾም ነው አሁን ሰሞኑን ማለት ነው። አይ በቃ ተው ጾም ነው ብዬ ብሩን እንኳን ተመልሼ ይዤው መጣሁ ማለት ነው። ዛሬ ማታ ላይ እንኳን ወደ ቤት ስገባ ይሄን እዚህን ድረስ ማታ ላይ ነው እንዴ እኔ ያል ምን እየሆንኩ ነው አይነት ነገር እያልኩ ወደ ራሴን ጥያቄ መጠየቅ የጀመርኩት እና ለዛ ነው አሁንም እኔ እሷን ማሳደድ ምናምን አይደለም እኔ የምፈልገው። በቃ እግዚአብሔር የፈቀደው ይሁን። እኔ እስካሁን ታገያለሁ ምንም ብያለሁ። አሁን ግን እኔ የሆነ ሰዓት እንዲሁም ሳይካትሪስት ሲሆን መልክ የትዳር አማካሪ አይነት ነገር ራሱ የሆነ ሰዓት ደውዬላቸው ነበረ ማለት ነው። ለነሱ ደውል የሆነ ክፍያ ምናምን አለው ሲሉ ታውቁት ማለት ነው። ክፍያ ለምን እከፍላለሁ ማለት የሆነ የአቅም ጉዳይ እኔ ያለ ተቸግሬ አይደለም፣ ግን ደግሞ ያንን ለመክፈል ለምን እከፍላለሁ በራሴ ገዛዋለሁ አይነት ነገር ብዬ ወደ ኋላ አልኩት እንጂ የሆነ ሳይካትሪስት ራሱ ባገኝ ደስ ይለኛል። የሆነ እንደሆነ እዚህ የሆነ ትክክለኛ ሰው ክትትል የሚሰጠኝ ጨረስሽ ይመስለኛል ማለት አንተ ማለት ያለብን ነገር በላይ ሌላም እድሜ ምን ያህል ነው? አይ አልወሰድኩም መሰለኝ። አው ልክ ነህ። እድሜ 25 ጨርሻለሁ። አሁን 26 ይዣለሁ። እሺ ሚውት አድርግና አዳምጠኝ። እሺ ጥሩ። አንደኛ ጥሩ ነው። አፍቃሪ ደንብ አትክፋ እንጂ ተገፋ። በነገር ላይ በህይወት ውስጥ በምንም መልኩ መገፋት ጥሩ፣ አትክዳ እንጂ መከዳት ጥሩ። ዋናው ከሃዲው አንተ ሆነ አትገኝ፣ ገፊው አንተ ሆነ አትገኝ፣ ወንጃዩ ከሳሹ ሆነ አትገኝ እንጂ ሁሌ ተከሰስ፣ ተገፋ፣ ተካር፣ ሰዎች ጥለው ይሄዱ ይራቁ፣ ችግር የለም። ዋጋ ያለው ነገር የምታገኘው ወይም ህይወት የሚኖር አንተ ነህ። ከሃዲ ከሆንክ ግን ገፍተህ የምትሄድ ከሆነ ብድለህ ያጭ ከሆንክ ግን ሁሌ የዘራውን ታጭዳለህ። የጊዜ ጉዳይ ነው። ሁለተኛ ወንድ ልጅ ያለመፈለግ ስሜት ከተሰማው ከዛ ቦታ መራቅ ነው ያለበት። የወንድ ልጅ ክብሩ እሱ ተከታይ መሆን የለብን፣ መሪ ነው መሆን ያለብን። ለመምራት ነው የተፈጠርከው። ገብቶሃል? ወንድ ልጅ በትዳር ውስጥ እንኳን መሪ ነው እንዲሆን የተሰራው፣ ሄዶ የሚያስኬድ ማለት ነው እንጂ ሁሌ ተከታይ መሆን። አንተ ሁሌ እሷን ደውለህላት ፈልጋት በሄድክ ቁጥር ባሌ ፍቅረኛ ማለት ከጀመረች እጅን ነው ማንሳት አይደለም። እንደ ወንድ አንድ ነገር ልንገርህ፣ እንኳን ፍቅረኛ ጋር ቀርቶ እኔ ልንገርህ በግሌ እኔ ማንም ልሆን ይችላል። አንድ ሰው ጋር አንዴ ነው የምደውል፣ አንዴ ነው ቴክስት ማድረግ። የኔን ቀይ መስመር ነው የምነግርህ፣ አልደግምም። ይሄ ማለት አንዴ ነው ማንኳኳው ማለት ነው። ካልተከፈተልኝ አልደጋግመው። ቦቴ አይደለም ማለት ነው። ገብቶሃል? ያልተጠራህበት ያልተጋበዝክበት ድግስ ላይ መሄድ የለብን። ያንተ አይደለም፣ በቃ አልተጠራህ፣ ቦታ አይደለም፣ አትከበርበትም እዛ ህይወት ውስጥ። እቺ ልጅ መታሁን ሚስት ብትሆንና ብታገባት ምናምን ትነቃለች። ስትሄድ ስትከተላት ነው። ፍላጎት የላትም ማለት ደግሞ አንተ ተፈላጊ ሰው አይደለህም ማለት አይደለም ወንድሜ። ገብቷል? ወንድም ሆኑ ሴት እዚህ ውስጥ ሰዎች ጥለዋችሁ የሄዱ ሰዎች፣ ክደዋችሁ የሄዱ ሰዎች ወይም አልፈልጋችሁም ያሏችሁ ሰዎች እናንተ የማትፈለጉ ሰዎች ስለሆናችሁ ሳይሆን በቃ እነዛ ሰዎች ለእናንተ የተገቡ አይደሉም። ምናልባት እኮ መጥፊያችሁ እኮ ሊሆን እኮ ይችላሉ። እንደ እሳት ራት እኮ እሳታችንን እየዞረን እኮ ሊሆን ይችላል እና ፈጣሪ ደግሞ ያንን ያያል። ገብቷችሁ? ከእሳቱን ውጭ ስለሆነ እሱ ያያል ምን እንደሚበጀንና እንደማይበጀን። ስለዚህ አንዳንዴ ሰዎች በራሳቸው መንገድ ከህይወታችን እንዲሄዱ ያደርጋቸው፣ እንዳይፈልጉን ጥለውን እንዲሄዱ ከኛ እንዲርቁ ያደርጋቸው። ስለዚህ አሁን አንተ ምንድነው ራስን ቆጥብ፣ ረጋ በል፣ ቆፍጠን በል፣ ህይወት ላይ አተኩር። ወንድ ልጅ ነህ፣ ተፈልገህ ተገኝ ወንድሜ። ገብቷል? እንደ ወንድ ተፈልገህ በባትሪ ልብህ በጣም ውድ ይሁን።
ኤክስፔንሲቭ ልብ ይኖራል። ማንም ስለፈለገ ስለወደደ አብረህ የምትሆን ሳትሆን ወርዝ ያለው ዋጋ ጉዞ። አሁን ይሄ ውስጥ የሚያስጠቃ ማንነት አለ አይደል? ይሄ ለፍስሱ ማንነት ዝም ብሎ ሰው ጋር ሰው ስር የሚሄድ ብሎ ደውሎ አውሮኝ ባካችሁ ሰው ፈልጋለሁ ሰው ጥሎኝ ምናምን የሚለው እሱን ሲጣርግ ግድ ያለው እሺ፣ እሱ ነው የሚያስጠቃ። እሱ ነው ከሰው በታች የሚያደርግ። ሁሌ ከሰው ስር እንድትሄድ የሚያደርግ እሱ ነው። እሱን ሲጣርግ የገደልከው ቀንና አንተ በራስህ ቆመህ አዲሱ ማንነት ተወልዶ ጀግና ሰው ሆነ ማድረግ ያለብህን